ሰበር ዜና ሩታ ለአቶ ጫኔ እንግዲህ ክስ አቀርባለች ማለት ነው። እንዲሁም እንግዲህ እንደሰማችሁ ትናንትናም እንግዲህ ለቡዜ ክሷን እንግዲህ መስረታለች ብለዋል። ምክንያቱም እነዚህ ሰዎች ይገባቸዋል። ሁለተኛ የማይደረግ ነገር የማይሆን ነገር ለሚስትክ አትንገር እንደተባለው እንግዲህ ትናንትናም እኔ ብያለሁ። እሱም እጁ ካለበት መጥቶ ልጁ እንዲወሰድ ካደረገ ተው ብላችሁ ለክስ አቅርቡት። ምክንያቱም ሁለተኛ ሶስተኛ አይደገመውም ብዬ ነበረ። ቡዜም እንግዲህ ደግ አድርጋሻታል። ምክንያቱም እቺ ሴትዮ ካልቀመሰች ከወደስ ጋርና ከተመልካች ጋር ፉክክር ይዛለች። የሚያሸንፈው ደግሞ ተመልካችና ወደንስ ነው። ስለዚህ እሷ ከዚህ ድርጅቷ እንድትታቀብና ከዚህ ድርጅቷ እንድትታው አድርጉ። አው ልጅ ተሰርቆ ዝም አይባልም፣ ነውር ነው ማለት ነው። ስለዚህ ሩታ ደግ አድርገሻል። እኔ አሁንም ቢሆን በአንቺ ጥፋተኛ ነሽ አይደለም፣ ደግ አድርገሻል ነው የምለው። አዎ ደግ አድርገሻል። እንዴ ቀልድ ነው እንዴ? ልጅ ጠፍቶ እንደዚህ መቀለድ አለ እንዴ? ቀልድ የለም በልጅ። ስለዚህ ልጁን ፍትህ ለልጁ፣ ልጇን በእጇ ይቅርታ ጠይቃችኋውን ብትሰጧት። አታስለቅሱ፣ ሴትን ልጅ አታስለቅሱ። የሴትን ባንዴት ያደረጋችኋል። እንደውም ከጎኗ ሆናችሁ እንደውም አንዳንድ ሰዎች ከባል ልቅ ማለት ነው ልቅ ከባል የባል ቤተሰብ አንዳንድ ጊዜ የእውነቴን እምላችሁ ከባል ከዘር አቅፋችሁት ከምተኙት ባላችሁ ልቅስ ቤተሰቡ የታደለ ሰው ነው ያልኳቸው። አንዳንድ ሰው ያው ይታደሉታል እንጂ ያው አይታገሉትም አይደል ጋይስ? ስለዚህ መታደልን እንግዲህ አትታገሉትም። ገባችሁ አይደለም? ይታደሉታል እንጂ አይታገሉትም የሚባለው ለዚህ ነው። እና ያው ከባሌ ቤተሰቦቹ ለኔ ነው የሚያደርጉት። ቤተሰቦቹ የሱ ቤተሰቦች ለኔ ነው በቃ ቆመው ማለት ነው። እኛ ወንድማችን ግን ከአንቺ ጎን ነን ነው በቃ። አያችሁ አይደለም? ስለዚህ የባል እህት ወይንም የባል ቤተሰብ አክስት የሆነ ሴትዮ ግለሰብ ትመጣና አይዞሽ፣ ቢበድልሽም ቢከፋሽም እኛ ከጎንሽ ነን፣ ልጅ ወልደሻል፣ ብትወልጅም ባትወልጅም አንቺ ለኛ ሰው በመሆንሽ ብቻ እህታችን ነሽ ብሎ የሚናገር ሰው አለ። እነዛ ሰዎች እኔ በጣም የምወዳቸው በጣም የማከብራቸው። አያችሁ ትትና አያችሁ ወግ ማድረግ። ስለዚህ እኔ ከሌሎቹ ባይሆን እንደው ሰው እኮ ከጎረቤቱ ይኮርጃል እኮ ከጎረቤቱ ይኮርጃል። በጣም ነው የሚያሳዝነው፣ በጣም ያሳዝናል። በዚህ ልክ ብዙ ነገር አሉ። እናውራ ካል ብዙ ነገሮች አሉ፣ ብዙ ነገሮች ግን እኛ እነሱ ወይንም ኪራይ ቤት ወይንም ደግሞ ከጀርባ ያስቀመጡትን ነገር ሁሉ ነገር ዩቱብ ላይ አይወጣም። ከጀርባ ያስተቀመጠውን ነገር እንዴት እናወጣለን ብለን እንጂ የእውነት ወደ እሱ ፋሚሊ ተመልካች አምቆት የተቀመጠውን ነገር ቢያወጡት ያወጡታል። እውነት ልንገራችሁ፣ እውነቴን ነው የምነግራችሁ። እናውጣ ካሉ ብዙ የሚያወጡት ነገር አላቸው ወደንሶችና ፋሚሊዎች። እኔ እውነቱን ልንገራችሁ። ስለዚህ ተዉ፣ ጥሩ አይደለም። ልጇን ይቅርታ ጠይቃችሁ መልሱ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እህቶቼ አመሰግናለሁ። ፍትህ እያላችሁ ለእናቱ ትጠይቁላት እህቶቼ ብሊስ። ሲቀጥል አቤላ ደግሞ ጨዋ እያጫወተ መጥቷል። ጨዋ በባለፈው የሰጠ ይህን ስጦታ ሶፍት መሰለኝ፣ በነገራችን ላይ ሶፍት መሰለኝ። ሶፍት ነው ያው ስታለቅስ አይነ ላይ የምታደርገው መሰለኝ ሶፍት ነው። ያው እንትኑ እንግዲህ የማናውቅ አስመስላ ነው እንግዲህ እሷም ችጋኗ ራስም እኛ ላይ የምትጫወተው እና ሶፍት መሰለኝ። ሶፍት ነው እንካ ስትለው ከእግሯ ስራ አድርጎላት የሄደውን ሰውዬ ዛሬ ደግሞ ማች ለብሳ መጣች። ሲቀጥል ይገባሃል ማለት ነው፣ ይገባሃል። ታስለቅስ ሶሊና ጀግና ብዬሻለሁ ማሬ። ስለዚህ ታስለቅስ ይገባሃል አቤላ ማለት ነው። እኔ ተው ብዬ ነበረ በፊትም። ይሄ አንተ ይዘው የመጣኸው መቼስ ሰው ያው ቤተሰቡ ጅል ከሆነ በዛው ነው የሚመራው። የአቶ ጫኔን ነገር ነው ይዘህ የመጣኸው ደግሞ ሌላ ሰው እንዲከተለ ማለት ነው። እንዲያው በጣም ያሳዝናል። አሁን የሱን ነገር ደግሞ አንተ ኮርጅ ይዘህ መጣ። ሰው ከዛ ከቤተሰቡ ተሽሎ ሲገኝ ነው። አንድ ቤተሰብ ሳር ቤት ካለው ያኛው ግንብ ገብቶ ሲያልፍ ነው ጥሩ። ገባ ወድቆ ተፈጥፍጦ እዛው ላይ ምን አይነት እንደው ቤተሰብ ናቸው በእናታቸው። ኧረ የቤተሰብ እንደው የትንቢት እኔ ወንድሞች እህቶች ኧረ እነሱ ይሻላል። ኧረ አጋሰስነት ከባድ ነው። ለማንኛውም እሺ እናያለን ብለናል። ለማንኛውም አቤላ ትናንትና እዛች ጋር በጥብጥ ትምህርቷ ተከፈተ መሰለኝ ሶሊና ያችን ደግሞ ሸኝቶ እዚች ጋር ማች ለብሶ መጣ። ማርቲም ዝም ብለሽ ነው ምን አንቺ ዝም ብለሽ ትልቅ ሴት አይደለሽ? አርፈሽ አትቀመጭም? የማን እህት እንደሆንሽ ደግሞ ቀጣይ ነው ያወጣል። የማን ቤተሰብ እንደሆንሽ የማን እህት እንደሆንሽ ቀጣይ ጎጃሜ ታወጣለች።
ከየት እንደመጣሽ የማን እንደሆንሽ ትመጫለሽ። እኔ አወጣሻለሁ ማለት ነው። ጠብቁ ጋይስ፣ የምሬን ነው የምልሽ። እናንተ ያላወጣችሁትን አውጥቼ ጎለጉላለሁ እኔ። አዎ የማን እንደሆንሽ በውሸት እንደመጣሽ ማለት ነው። አየሽ፣ የማትወጡበትን ነገር ለህዝብ አታቅርቡም።